ሰበር ዜና በስተመጨረሻም ኢራን በሰላም ድርድሩ ተሸንፋለች፣ እጅም ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ድልን አውጀዋል። ዝርዝር መረጃውን በቅድሚያ ትሰሙታላችሁ። አንድ አስደንጋጭ ሁኔታ በፕሬዝዳንት ዶናልድ ጄ ትራምፕ መኖሪያ ዋይት ሃውስ ደጃፍ ላይ ተከስተዋል። ከፍተኛ ተኩስም ተከፍተዋል። በዚህ ሰዓት ፕሬዝዳንቱ ቢሮ ውስጥ ስራ ላይ ነበሩ። ምን እንደተፈጠረ በዝርዝር ወደ እናንተ ደርሳለው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አንድ አነጋጋሪ ምስል በማህበራዊ ሚዲያቸው አጋርተው እጅግ አነጋጋሪ ሆነዋል። ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ 3 ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር እየተደረገ ያለው ስምምነት በአብዛኛው ድርድር የተደረገበትና የተጠናቀቀ መሆኑን ገልጸው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጉዳዩ ዙሪያ ያደረጉት የስልክ ውይይትም የተሳካ እንደነበረ አስታውቀዋል። ፕሬዝዳንቱ ኔታንያሁን በማያካትትና ሌሎች የመካከለኛው ምስራቅ መሪዎች ጋር ባደረጉት ሌላ የስልክ ውይይትም ስኬታማ ንግግር ማድረጋቸውን ጠቁመዋል። ይህ አዲስ ስምምነት ጦርነቱ ከጀመረበት ካለፉት 3 ወራት አንስቶ በቴሄራን ተዘግቶ የቆየውንና ለዓለም አቀፍ የነዳጅ አቅርቦት እጅግ ወሳኝ የሆነውን የሆርሙዝ ባህረ ሰላጤ ክፍት ማድረግን እንደሚያካትት ተነግረዋል። ይሁን እንጂ ትራምፕ በጦርነቱ ወቅት ኢራን የኒውክሌር ጦር መሳሪያ እንዳታገኝ እንደሚከለክሉና ያላትን 60 በመቶ የበለጸገ የዩራኒየም ክምችት እንድታስረክብ ሲያሳስቡ ቢቆዩም አሁን በተደረገው ስምምነት ማብራሪያ ላይ ስለ ኢራን ኒውክሌር ፕሮግራም ያነሱት ነገር የለም። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት በዋይት ሃውስ ኦቫል ኦፊስ ሆነው ከቀጠናው ሀገራት መሪዎች ጋር የሰላም መግባቢያ ሰነድን በተመለከተ በጣም ጥሩ የስልክ ውይይት ማድረጋቸውን ገልጸዋል። አክለውም በአሜሪካ በእስላማዊቷ ሪፐብሊክ ኢራንና በሌሎችም ሀገራት መካከል የሚደረገው ይህ ስምምነት በአብዛኛው ድርድር የተደረገበት ሲሆን የመጨረሻ ማጽደቂያዎችን ብቻ የሚጠብቅ ነው ብለዋል። በእስራኤል በኩል ግን የስምምነቱን ውሎች በተመለከተ ከፍተኛ ስጋት መኖሩ ተዘግቧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንኑ ጉዳይ ለመወያየት የጥምረት መንግስቱን መሪዎችና የጸጥታ ኃላፊዎችን ሰብስበዋል። ምንም እንኳን በእስራኤል በኩል ስጋቶች ቢኖሩም ፕሬዝዳንት ዶናልድ ጄ ትራምፕ ከእስራኤሉ አቻቸው ጋር የነበራቸው ቆይታ አዎንታዊ መሆኑን ጽፈዋል። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለብቻው ያደረኩት የስልክ ውይይት በጣም በጥሩ ሁኔታ ተጠናቋል ያሉት ትራምፕ የስምምነቱ የመጨረሻ ዝርዝር ጉዳዮች አሁን ላይ እየተመከረባቸው ሲሆን በቅርቡም ይፋ ይደረጋሉ። ከሌሎች የስምምነቱ አካላት በተጨማሪ የሆርሙዝ ባህረ ሰላጤም ክፍት ይሆናል በማለት አረጋግጠዋል። በትራምፕ ይፋ በተደረገው አዲስ የአሜሪካ ስምምነት ኢራን ያበለጸገችውን የዩራኒየም ክምችት አሳልፋ ለመስጠት ተስማምታለች። 2 የአሜሪካ ባለስልጣናት እንደገለጹት ጦርነቱን ለማቆምና የሆርሙዝ ወሽመጥን በድጋሚ ክፍት ለማድረግ ከአሜሪካ ጋር በቀረበው ረቂቅ ስምምነት መሰረት ኢራን ከፍተኛ ጥራት ያለው የበለጸገ ዩራኒየም ክምችቷን አሳልፋ ለመስጠት ቁርጠኝነቷን አሳይታለች። ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ከኢራን ጋር ስምምነት ላይ ለመድረስ እጅግ መቃረቧን ቢናገሩም ዝርዝር መረጃዎችን ከመስጠት ተቆጥበዋል። ለመጨረሻው ስምምነት አሁንም ምን አይነት እንቅፋቶች በመንገድ ላይ እንዳሉ ግልጽ አይደለም። የዋይት ሃውስ ባለስልጣናት ጉዳዩን በተመለከተ ለቀረበላቸው ማብራሪያ
ምላሽ ያልሰጡ ሲሆን ኢራንም በበኩሏ ትራምፕ ስለገለጹት ስምምነት እስካሁን ምንም አይነት ይፋዊ መግለጫ አልሰጠችም። እንደ አሜሪካ ባለስልጣናት ገለጻ የቀረበው የውሳኔ ሀሳብ ኢራን ክምችቷን በትክክል እንዴትና በምን መልኩ አሳልፋ እንደምትሰጥ በዝርዝር አያስረዳም። እነዚህ ዝርዝር ጉዳዮች ወደፊት ስለ ኢራን የኒውክሌር ፕሮግራም በሚደረገው ሁለተኛ የድርድር ምዕራፍ ላይ የሚወሰኑ ይሆናል። ቢሆንም ግን የአሜሪካ የረጅም ጊዜ ስትራቴጂካዊ ግብ የሆነውን ይህንን የዩራኒየም ቁስ አሳልፎ የመስጠት አጠቃላይ ግዴታን ኢራን መቀበሏ አሁን እየተቀረጸ ላለው ስምምነት እጅግ ወሳኝ ምዕራፍ ነው። ይህ አይነቱ ቃል ገብነት በኮንግረስ ውስጥ ባሉ የሪፐብሊካን ፓርቲ አባላት ዘንድ ሊነሳ የሚችለውን ጥርጣሬና ተቃውሞ በፖለቲካዊ መልኩ ለማርገብ ትልቅ ሚና ይኖረዋል ተብለዋል። ኢራን በስምምነቱ የመጀመሪያ ምዕራፍ ላይ ስለ ከፍተኛ የበለጸገ ዩራኒየም ክምችቷ ማንኛውንም አይነት ግዴታ ከመቀበል ተቆጥባ የነበረ ሲሆን ጉዳዩ ወደ ሁለተኛው የድርድር ምዕራፍ እንዲዘዋወር ትከራከር ነበር። ነገር ግን አሜሪካውያን ተደራዳሪዎች በአደራዳሪዎቹ አማካኝነት ለኢራን በላኩት ጥብቅ መልእክት ይህ የዩራኒየም ክምችት ጉዳይ በመጀመሪያው ስምምነት ላይ ካልተካተተ ዋሽንግተን ከድርድሩ ጠረጴዛ ተነስታ ወታደራዊ ዘመቻዋን በድጋሚ እንደምትቀጥል በግልጽ አስታውቀው ነበር። ባለፉት ጥቂት ቀናት ውስጥ የአሜሪካ ወታደራዊ እቅድ አውጪዎች ትራምፕ በኢራን የዩራኒየም ክምችት ላይ የአየር ድብደባ እንዲፈጽሙ የሚያስችሉ አማራጮችን አዘጋጅተው ነበር። ይህ አብዛኛው የዩራኒየም ክምችት ይገኝበታል ተብሎ የሚታመነው በኢስፋሃን የኒውክሌር ጣቢያ ውስጥ ነው። እንደ ባለስልጣናቱ ገለጻ ይህ የኢስፋሃን ጣቢያ ባለፈው ዓመት 2025 ሰኔ ወር በአሜሪካ የቶም ሃውክ ሚሳኤል ተመቶ የነበረ ሲሆን ይህም ከፍተኛ ጥራት ያለው የበለጸገ ዩራኒየም ክምችት ለጊዜው በፍርስራሽ ስር እንዲቀበር አድርጎት ነበር። ወደ ትራምፕ አነጋጋሪ ምስል ስንሸጋገር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን በዩናይትድ ስቴትስ ሰንደቅ ዓላማ የሸፈነ ምስል ማጋራታቸው አነጋጋሪ ሆነዋል። በዋሽንግተንና ቴሄራን መካከል ከፍተኛ ጥንቃቄ የሚጠይቁ ዲፕሎማሲያዊ ድርድሮች እየተካሄዱ ባለበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ካርታ በአሜሪካ ሰንደቅ ዓላማ የሸፈነ ምስልና የመካከለኛው ምስራቅ የተባበሩት መንግስታት የሚል ሐረግ በትሩዝ ሶሻል ገጻቸው ላይ ማጋራታቸው ከፍተኛ ትኩረትን ስበዋል። ይህ የፕሬዝዳንቱ ልጥፍ የመጣው ሁለቱም ወገኖች ወደ ተኩስ አቁምና ሰፊ ስምምነት ለመድረስ መሻሻሎች እየታዩ መሆናቸውን ፍንጭ በሰጡበት ወቅት ነው። ትራምፕ ንግግሮቹ በጣም እየተቀራረቡ መሆናቸውን የገለጹ ሲሆን የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ በበኩላቸው በቅርቡ አዳዲስ መረጃዎች ሊወጡ እንደሚችሉ ጠቁመዋል። ይሁን እንጂ ተንታኞች እንደሚያስጠነቅቁት ይህ የትራምፕ መልእክት ዋሽንግተን በክልሉ ላይ ስላላት የረጅም ጊዜ እቅድ አዳዲስ ጥያቄዎችን ሊያስነሳ ይችላል። ይህም አሁን ያለውን ስስ የዲፕሎማሲ ሂደት ሊያወሳስበው እንደሚችል የተገለጸ ሲሆን በተለይም በኢራንና በሆርሙዝ ስትሬት ዙሪያ ያለው ውጥረት አሁንም በከፍተኛ ደረጃ ላይ ባለበት ወቅት ሁኔታውን ይበልጥ ስሜታዊ ያደርገዋል። የመካከለኛው ምስራቅ ታዛቢዎች እንደሚሉት ወታደራዊ ጫናዎችና የዲፕሎማሲ ድርድሮች ከጀርባ በተመሳሳይ ጊዜ እየቀጠሉ በመሆናቸው የዚህ ልጥፍ የጊዜ ምርጫ ትልቅ የፖለቲካ ትርጉም አለው። በዋሽንግተንና በቴሄራን መካከል ያለው ግንኙነት መላውን ዓለም በትኩረት ማድረኩን በገፋበት በዚህ ወቅት ከተለመደው ውጪ በሆነ ሁኔታ ያለው ስጋት ከቀን ወደ ቀን እየጨመረ መጥተዋል። በፕሬዝዳንት ዶናልድ ጄ ትራምፕ መኖሪያ አቅራቢያ ወደ ተከሰተው ክስተት ስንሸጋገር ከአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ መኖሪያ ዋይት ሃውስ ውጪ ባለው አካባቢ በጸጥታ አስከባሪዎች ላይ ተኩስ የከፈተ አንድ ግለሰብ መገደሉን የዩናይትድ ስቴትስ ሴክሬት ሰርቪስ አረጋገጠ። ተቋሙ ባወጣው መግለጫ መሰረት ቅዳሜ ከምሽቱ 12 ሰዓት 6 ፒኤም ጥቂት ደቂቃዎች ካለፉ በኋላ በ17ኛው ጎዳናና
ፔንስላቪያ አቬኑ አካባቢ አንድ ግለሰብ ከቦርሳው ውስጥ የጦር መሳሪያ በማውጣት መተኮስ ይጀምራል። በዚህ ጊዜ የሴክሬት ሰርቪስ ፖሊሶች አጸፋዊ ተኩስ በመክፈት ተጠርጣሪውን የመቱት ሲሆን ግለሰቡ ወደ አካባቢው ሆስፒታል ቢወሰድም ሕይወቱ ማለፉ ተረጋግጧል። በዚሁ የተኩስ ልውውጥ ወቅት በአካባቢው የነበረ አንድ ኃላፊ መንገደኛም በጥይት መመታቱ ታውቋል። በጥቃቱ በጸጥታ አስከባሪዎች ላይ ምንም አይነት ጉዳት አልደረሰም። ክስተቱ ሲፈጠር ፕሬዝዳንት ዶናልድ ጄ ትራምፕ በዋይት ሃውስ ውስጥ የነበሩ ቢሆንም በእርሳቸውም ሆነ በሌሎች ጥበቃ በሚደረግላቸው ግለሰቦችና አጠቃላይ የስራ እንቅስቃሴ ላይ የፈጠረው ተጽዕኖ የለም። በወቅቱ በስፍራው የነበሩ ጋዜጠኞች ተከታታይ የተኩስ ድምፅ መስማታቸውን ተከትለው የሴክሬት ሰርቪስ አባላት በፍጥነት ወደ ጋዜጣዊ መግለጫ መስጫ ክፍል ያስገቧቸው ሲሆን ዋይት ሃውስም ለተወሰነ ጊዜ የደህንነት እገዳ ተጥሎበት ቆይተዋል። ይህ እገዳ ከምሽቱ 1 ሰዓት ላይ ተነስተዋል። ለሲቢኤስ ኒውስ የደረሱ መረጃዎች እንደሚያመላክቱት በአጠቃላይ ከ15 እስከ 30 የሚደርሱ ጥይቶች ተተኩሰዋል። የታጠቀው ግለሰብ ወደ ሴክሬት ሰርቪስ ወኪሎች በመጠጋት ተኩስ ቢከፍትም ሳይሳካለት ቀርቶ የአጸፋ እርምጃ ተወስዶበታል። ይህ አስደንጋጭ ክስተት የተፈጠረው የዋይት ሃውስ የጋዜጠኞች ማህበር እራት ግብዣ ላይ ተመሳሳይ የተኩስ ጥቃት ከተፈጸመ ከ1 ወር በኋላ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ክስተቱ በነበረበት ወቅት በዋይት ሃውስ ውስጥ ከነበሩት ፕሬዝዳንት ዶናልድ ጄ ትራምፕ በኩል እስካሁን የተሰጠ አስተያየትም ሆነ መግለጫ የለም። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።